ሰላም እንደምን አላችሁ? ደህና ናችሁ? እግዚአብሔር ስሙ ይባረክ። እኔ በጣም ደህና ነኝ። ዛሬ አንድ ጥያቄ ይዤላችሁ እኔ ያጋጠመኝን አ አ እና የተረዳሁትን ላካፍላችሁ ነው የመጣሁት። እንግዲህ ጉዳዩ በኤዜቂኤል 44 ላይ ትንቢተ ኤዜቂኤል 44 ምዕራፍ 44 ላይ ከቁጥር 1 እስከ 3 ባለው አንድ ሐሳብ እናገኛለን። አነብላችኋለሁ። ወደ ምስራቅ ወደሚመለከተው በስተውጭ ወዳለው ወደ መቅደሱ በር አመጣኝ፣ ተዘግቶም ነበር። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም። የእስራኤል አምላክ እግዚአብሔር ገብቶበታል እና ተዘግቶ ይኖራል አለው እግዚአብሔር። ከዛ ቀጥሎ ያለው ነው እንግዲህ ዋናው። ይህንን ከፈለጋችሁ ከዛሬ 10 ዓመት ምናምን በ7 እስከ 10 ዓመት ባለው ጊዜ ውስጥ ሰፋ ባለ ትምህርት በተለይም በኩዌት፣ ባህሬን፣ ሳውዲ፣ እስራኤል፣ ዩናይትድ አረብ ኤሚሬት ምናምን ያላችሁ በጣም ሰፋ ባለ ሁኔታ የተወያየንበት እና ከፍተኛ ጥናት ያደረግኩበት ነው። ያን ማየት ትችላላችሁ። በድሮው በቀደም ባለው ጊዜ ስናጠና ማለት ነው። እና አሁን ዋናው ነገር የሚቀጥለው ነው ጥያቄ። አለቃው ግን እርሱ በእግዚአብሔር ቤት ፊት እንጀራ ይበላ ዘንድ ይቀመጥበታል። በበሩ ደጀ ሰላም መንገድ ይገባል፣ በዛም መንገድ ይወጣል። ይህ አለቃ ማን ነው? ፕሪንስ የእግዚአብሔር ቤተ መቅደስ ኃላፊ ሆኖ ተሰጥቶት በዛ ላይ ዋና አለቃ ሆኖ የሚቀመጠው ማን ነው የሚል ነበር ጥናቴና አንዳንድ ስነ መለኮት አስተማሪዎች ምን ይላሉ? መጽሐፍ ቅዱስ አስተማሪዎች በዚህ ዙሪያ ላይ ምንድን ነው የሚለው የተከፈለው አብዛኛው የሚለው ይሄ የትንቢት ነው። በአጠቃላይ ቤተ መቅደሱም ትንቢት ነው። ሊመጣ ያለውን ነው እግዚአብሔር በራእይ ለሕዝቅኤል ያሳየው እና ይሄ ማን ነው የሚል ነው እኔ ጥያቄ። እና ብዙዎቹ የስነ መለኮት አስተማሪዎች ይሄ ኢየሱስ ሊሆን አይችልም፣ ይሄ ወይም ኢየሱስን የሚያግዝ አለቃ ነው እንጂ ኢየሱስ ሊሆን አይችልም። ለምን ቢባል ይሄ እዚህ ላይ ነው የኔ ችግሬ፣ እዚህ ላይ ነው እነሱ ጋር ያለኝ ችግር። ለምን ቢባል ኢየሱስ በቤተ መቅደስ ውስጥ ሆኖ መስዋዕት አላቀረበም። እንደ ካህናት መስዋዕት በሚያቀርቡበት በዚህ ቦታ ላይ እርሱ ፍጹም መስዋዕት ስላላቀረበ ኢየሱስ ሊሆን አይችልም። እንግዲህ ጉግል አድርጉትና ኤዜቂኤል 44 ከዚህ who is the prince ብላችሁ ስትጽፉት ያመጣላችኋል። እና ኢየሱስ መስዋዕት ስላላቀረበ ይሄ የሚመጣው ትንቢት የተነገረለት ኢየሱስ አይደለም፣ ሌላ ኢየሱስን የሚያግዝ ነው። በእውነት የኔ ጥያቄ ለእናንተ በእውነት እግዚአብሔር ኢየሱስ ክርስቶስ መስዋዕት አላቀረበም ወይ? ኢየሱስ ክርስቶስ መስዋዕት አላቀረበም ወይ? መስዋዕት አቀረበ የሚባለው ልክ የካህን ልብስ ለብሶ በዚህ እግዚአብሔር የሚለው ያንን ብቻ ነው? ይሄ ኢየሱስ ክርስቶስ ነው። ስለ ኢየሱስ ክርስቶስ የተነገረ ሊመጣ ያለው በእግዚአብሔር ቤት ላይ ዋና ሊቀ ካህን ሆኖ ዋና በዛ ላይ በስልጣን የሚቀመጠው የእግዚአብሔር ልጅ ኢየሱስ ነው። ስለ ኢየሱስ የታየ ትንቢት ነው። መሲያኒክ ትንቢት ነው። መሲሁን ሊመጣ ያለውን መሲህ ምን አይነት መሲህ እንደሆነና ስልጣኑ ምን እንደሆነ የሚያመለክት ነው። እኔ እንደዛ ነው የተረዳሁት። ኢየሱስ ግን መስዋዕት ለማቅረቡ አንድ መጽሐፍ የሚገርመኝ እንኳን አንዳንዴ አንድ መጽሐፍ እግዚአብሔር ስለ ኢየሱስ መስዋዕትነት አስፈላጊነት ከተለያየ አንጻር ከተለያየ ነገሮች ጋር እያወዳደረ ከመላእክት ጋር ከቀደምት ሊቀ ካህናት ጋር ከሙሴ ጋር ከሌሎችም ጋር እያመጣ መልከዘዴቅ እያለ እያመጣ ያቀርብልናል። በዕብራውያን የተጻፈው ስለ ኢየሱስ መስዋዕትነት አስፈላጊነት አስረግጦ ለማስረዳት ነው የዕብራውያን መልእክት። ዕብራውያን 7 ላይ አነብላችኋለሁ።
በዕብራውያን 7 ላይ እንዲህ 27 ላይ እንዲህ የሚል እናገኛለን። እርሱ እንደነዛ ሊቀ ካህናት አይደለም፣ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕት ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ማለት ራሱን በእግዚአብሔር ፊት፣ ግሪኩን ስናነባው በእግዚአብሔር ፊት ራሱን መስዋዕት አድርጎ ሲያቀርብ ራሱን በእግዚአብሔር ፊት ባቀረበ ጊዜ ይህንን አንድ ጊዜ ፈጽሞ አድርጎታልና። ሌሎቹ መስዋዕት ሁልጊዜ ያቀርባሉ። የእነሱ ተሻረና አንድ ጊዜ የተፈጸመ መስዋዕት በራሱ ኢየሱስ ክርስቶስ ራሱን መስዋዕት አድርጎ አቀረበልን። ይህ መስዋዕት አይደለም እንዴ? ግድብ ይሄ እኮ ኢየሱስ ክርስቶስ በመስቀል ላይ የእንትን ያለው እኮ ትልቁ ስራ ይሄ ነው እኮ የኢየሱስ መስዋዕትነት ነው። ሕጉ ድካም ያላቸው ሰዎች ሊቀ ካህናት አድርጎ ይሾማልና ከሕግ በኋላ የመጣው መሐላ ግን ለዘላለም ፍጹም የሆነ ልጅ ይሾማል፣ ኢየሱስን ይሾመዋል። ይህ ነው የተሾመው። ሕዝቅኤል የሚናገረው በእግዚአብሔር ቤት ፊት የተሾመው በዛ የሚቀመጠው በዛ ላይ ስልጣን ያለው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስለዚህ መጽሐፍን ሰዎች ያሉትን ብቻ መያዝ ሳይሆን ራሳችንም ማውጣትና ማውረድ፣ ማሰላሰል፣ ማንኳኳት። ምክንያቱም እግዚአብሔር አንኳኩ ይከፈትላችኋል፣ የዕለት እንጀራችን ስጠን ዛሬ በሉ ይላል። ምን ማለት ነው? እንጀራ ዳቦ? እኛ ኢትዮጵያ እንደዛ ነው የምናስበው ነው። ከዛ የበለጠ ይህን የእግዚአብሔርን እውቀት፣ የእግዚአብሔርን ጥበብ፣ የእግዚአብሔርን ቃል መረዳት ነው። ስለዚህ ኢየሱስ ክርስቶስ መስዋዕት አድርጎ አንዴ አቀረበ ይላል። ይህ ብቻ አይደለም። በዕብራውያን 9:12 ላይ እንደዚህ የሚል እናገኛለን። 11 ጀምሬ ያነበዋለሁ። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ሊቀ ካህናት ሆኖ በምትበልጠውና በምትሻለው ሕዝቅኤል ላይ በትን በተባለችው በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነችው ድንኳን የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በበጎች ደም አይደለም። ኢየሱስ በገዛ ደሙ መስዋዕት አድርጎ አቀረበ ራሱ። ደሙ ምንድን ነው? ያለ ደም መፍሰስ የኃጢአት ስርየት የለም ተብሏል። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለው ይህ በግ መስዋዕት ሊሆን ነው። ስለዚህ የኮርማዎች፣ የፍየሎች፣ የበጎች፣ የምኖች ደም ሰዎችን እንትን ላል ስላልቻለ በገዛ ደሙ ወደ ቅድስት በገዛ ደሙ ገባልን ኢየሱስ። መጽሐፉ ይህን ነው የሚለው። የኢየሱስ መስዋዕትነት ከሁሉ የበለጠ በእግዚአብሔር ዘንድ ተቀባይነት ያለው ሰዎችን ፍጹም የሚያደርግ ንጹሕ የሚያደርግ የእነሱን ኃጢአት ሁሉ ተሸክሞ በቀራንዮ ላይ የተሰዋበት ይህ ትልቅ ስራ ነው። ስለዚህ መጽሐፍ የተጻፈው ስለ ኢየሱስ እንጂ ስለ ኢየሱስ ደጋፊ የሚባል የለም። ማን ነው የኢየሱስ? አናውቀውም እንዴ? ካላወቀው ምን ደጋፊ ትላለህ? አናውቀውም የሚደግፍ ነው። ስለዚህ ጌታችን ኢየሱስ ክርስቶስ የእሱ መስዋዕትነት ከሁሉ የበለጠ ከኃጢአት የሚያነጻ ንጹሕ የሚያደርግ የእግዚአብሔርን ሕዝብ የሚቀድስ የእግዚአብሔርን ሕዝብ ከእግዚአብሔር ጋር የሚያስታርቅ እውነተኛ መስዋዕት ነው። ሌላ የለም። ሌላ በእግዚአብሔር ቤተ መቅደስ በእግዚአብሔር ግዛት ላይ ሌላ ፕሪንስ የለም፣ ሌላ ልዑል የለም። የእግዚአብሔር ልጅ ኢየሱስ ብቻ ነው። ይህንን ሁሌ ልናስበው ይገባል። ስለዚህ ሕዝቅኤል ያንን ሰፋ አድርጎ በሚያስገርም ሁኔታ እግዚአብሔር ያሳየው ያ ልዑል የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። በእግዚአብሔር መንግስት ላይ የበላይ ሆኖ የሚሰራው የበላይ ሆኖ ጠላቶችን በብረት በትር የሚመታ የሚደቁስ ኃያል ብርቱ ገዥ በሰማያት ያለፈ ትልቅ ሊቀ ካህናት ሆኖ ኢየሱስ ይህንን ስራ ሰራ። ስለዚህ ይህ ቦታ የኢየሱስ ክርስቶስ ቦታ ነው። ማጥናት ያስፈልጋል፣ መፈተሽ ያስፈልጋል። ሰው ያለውን ዝም ብለን መቀበል አያስፈልግም።